የነገው ቀን እጅግ በጣም ናፈቀችኝ። እኔ እንጃ ይመሻል ወይስ አይመሽም፣ ይነጋል ወይስ አይነጋም በሚለው ውዝግብ ውስጥ ነኝ በእውነት ማለት ነው። እና እኔ እንጃ ለየት ያለ ቀን ይሆናል ብዬ አስባለሁ። ሁሉም ቀን የራሳቸው ድባብ አላቸው፣ የራሳቸው መልክ አላቸው። የነገው ደግሞ ለየት ያለ ቀን ነው ብዬ አስባለሁ። ያም ደግሞ እንግዲህ በብሩኬና በሀይሚ ጉዳይ ላይ የሚፈጠሩት ነገሮች ቀን በቀን እያጨናነቀን ጥያቄ በጥያቄ ላይ የተደራረበ መጥቷል ማለት ነው ተወዳጆቼ። እና በዚህ ላይ ግን እዩ ደግሞ ተበሳጭታለች። እንዴት ለሀይሚ ስጦታ፣ እንዴት ቤትን ያክል ብሩኬ እኮ የልጅ አባት ነው። ለወደፊት ለልጁ መጨነቅ አለበት። እንዴት ለሀይሚ ቤትን ያክል ይሰጣታል? ኃላፊነት ያለበት ሰው እኮ ነው እሱ እኮ ማለት የልጅ አባት ነው። እንዴት ለሌላ ሴት ቤት ይሰጣል ብላ ዘራፍ ያዙኝ አትያዙኝም ብላ በቃ ምንድን ነው እንቧ ከረዩ እያለች ነው። እና የዩ ነገርም በጣም እያሳሰበን ያለው ዘንድሮ ማንሰማው ነገር የለም በጣም በዚህ ጎን ሀይሚ ይህ ስጦታ እኔ አንተ ካልኖርክ ከኔ ጋር እኔ ለእኔ አይገባኝም፣ ለእኔ ተገቢ አይደለም፣ አብረን መኖር አለብን ትላለች። በዛኛው በኩል ደግሞ የልጅ አባት ነው፣ የልጅ አባት ለሌላ ሰው ኃላፊነት ይገባዋል ለልጁ፣ ስለዚህ ለሌላ ሰው ስጦታ አያስፈልግም እያለች ግራ ታጋባናለች። በዚህ ጋር ብሩኬ እኔ እዩን አልወዳትም ግን ደግሞ ሀብሉን አላወልቅም ብሎ ግራ ያጋባናል። እኛ እኮ በመሀል ላይ ከሳን ተቦሳቆልን። የትኛውን እንመረጥ? በእውነት ነው የምላቸው የትኛው ትክክለኛ ነው ብለን እንሂድ። ሀይምን እንዳንል ሀይሚም እንደዚህ ግራ እያጋባችን ያለችው። ዛሬ እንግዲህ እንደምታዩት ጭራሽ የምትለው ሁሉ ይሄ ቤት ከተገዛ ጀምሮ አባባልም አነጋገርም ጠፍቶባታል ልጅቷ ማለት ነው። አሁን ዛሬ እንግዲህ አይታችሁ ከሆነ መናገር ያለባት ሁሉ እየተዘበራረቀባት ግራ ተጋብታለች። መጨረሻ ላይ እንደውም አናዳው ሁሉ ትቷት ወጥቷል ማለት ነው። ያልሆነ የሆነውን ቀበጣጥራ ማለት ነው። ይህ ቤት ከተሰጣት በኋላ ሀይሚ ቁልፉን ከተረከበች በኋላ በጣም ግራ ተጋብታለች። ምንድን ነው ማረገው? ብሩኬን እንዴት አድርጌ ነው በእጄ መዳፍ ውስጥ አስገብቼ የግሌ ማረገው እያለች በቃ ግራ ተጋብታለች። የምትናገረውን አታውቅ፣ ምን ማለት እንዳለበት አታውቅ። በህልሟም እየመሰላት ነው መሰለኝ። ሀይሚ ግራ ተጋብታለች። ግን ምንድን ነው እሱም ደግሞ ያልሽውን አትርሺ እያለ ኮራ ዘና ጀነን እያለ ነው ብሩኬ ማለት ነው። በዛሬው ዕለት ራሱ እባክህን ይህንን የአንገት ሐብል አውልቀው፣ እኔ ላንተ ዳይመንድ ገዛልሃለሁ፣ አንተ ለእኔ መሆን እንደቻልክ ሁሉ እኔም ላንተ መሆን አያቅተኝም እያለች እየዋን ስታቀልጥ ነበረ። ያው በተማጽኖ ስጠይቅም ነበረ። እሱም አላወልቅም፣ መብቴ እኮ ነው ማረግ፣ መብቴን የፈለግኩትን ነገር ማረግ፣ ሰው የሰጠኝን ስጦታ ማረግ መብቴ ነው፣ ስለዚህ አላወልቅም ብሎ ዞር በይ ብሎ እንትኗን ምንድን ነው ጥያቄዋን አልተቀበላትም ማለት ነው። አለመቀበል ብቻ ሳይሆን ትቷል ወጥቷል ማለት ነው። በእርግጥ እዚህ ጋር ትክክል ነው ብዬ አስባለሁ። ግን ሀይሚ ግን ማለት ነው አብሶ ይሄ ቤት ከተገዛ ጀምሮ ጸባይሽ በጣም ቁልፉን ከተረከብ ጀምሮ ጸባይሽ በጣም ተቀይሮብኛል፣ እኔም ግራ ተጋብቻለሁ ሀይሚ። እኔ እኮ ሴት ነኝ አለሽ። ሴት እንዴት ነው? ሁሉም ሴቶች እንዴት ነው? ጥቅመኞች ነን እንዴ? አይመስለኝም። ሴት ሁሉ ጥቅመኞች አይደለም። የወንድም ጥቅመኛ እኮ አይደለ፣ ሴት ብቻ አይደለችም። በእርግጥ እዚህ ጋር ማለት ነው ሴትን ብቻ ጥቅመኞች የምታደርጉ ሰዎች ተሳስታችኋል። የወንድም ጥቅመኛ አለ እና ይህንን ደግሞ እንግዲህ አይታችሁ የምትወስኑት የምታዩት ነገር ነው። የሴት ብቻ አይደለም እና ግን እኔ ሴት ነኝ፣ እኔ እኮ እንዲህ ነኝ ምናምን እያልሽ እየተናገርሽ ያለሽው ነገር ብዙም ባይመቸኝም ግን ያው አለ አይደለም አንቺ ብሩኬ ከተረዳበት አንገል ነው እንደዛ ያልሽው የነበረው። እና ሌላ ደግሞ ምንድን ነው የግድ እኮ ይሄ ቤት ማለት ነው አንቺ የማትፈልጊ ወይ ደግሞ ብሩኬ ከአንቺ ጋር የማይቀጥል ከሆነ ማለት ነው ብሩኬ ከአንቺ ጋር የማይቀጥል ይሄ ቤት ደግሞ የማትፈልጊ ብሩኬ ከአንቺ ጋር ካልቀጠለ ቤቱን አትፈልጊውም። እንደዛ ነው እየተናገርሽ ያለሽው። እና እሱ ደግሞ ይሄ ቤት
ከኔ ጋር ባቀጤም ለአንቺ ስጦታዬ ነው ያሰብኩት ነው። አብረን እንኖርበታለን ብለን ነበረ ግን አልተሳካልኝም። ግን ይህን ቤት ከፈለሽ ሽጩ፣ ከፈለሽ አግብተሽ ልክ በፊት በጋሽዬ ፊት ትድረኛለች እንዳልሽ ሁሉ አሁንም ደግሞ አግብተሽ ተሞሽረሽ ኑሪበት ብሎሻል ማለት ነው። ይህ ደግሞ ላንቺ ከፍተኛ ራስ ምታት ብቻ ሳይሆን አንጎበር፣ እኔ እንጃ ብዙ ነገር ነው የፈጠረብሽ። በጣም ነው ያዘንኩት። እንደዚህ አይገባሽም። ግን ይሄ ያንቺ መጨረሻ ነው። እንደዚህ ብቻ ይቀጥላል ብዬ አላስብም። እንግዲህ ነገ የተሻለ ነገር አለ። እንግዲህ ላንቺ ትምህርት ይሆንሻል ብዬ አስባለሁ። ግን አሁን እንግዲህ እያልሽ ያለሽው ነገር ከፍተኛ ስህተቶችን እያየሁብሽ ነው። ምክንያቱም በቃኝ አሁን ብሩኬ ቤት አለው፣ መኪና አለው። ስለዚህ ልጅም ቢኖረው ችግር የለውም፣ ልጁን እቀበላለሁ። በፊት እኮ እኔ እሱን ልጁን አልቀበልም ወይም ደግሞ እምቢ የእሱ ቢሆን አልፈልገውም ያልኩት ሀብት ቤት ስለሌለን ነው ብለሽ ተናግረሻል። ምን አይነት ነገር ነው ሀይሚ? እንደዚህ ይባላል ወይ? አሁን ቤት ስላለው ግን ልጁን እንቀበላለን፣ እንደውም የባለ ሀብት ቤት ይባላል፣ እዚህ እናሳድገዋለን። ማን ስለሆንሽ ነው አንቺ እንደዚህ የምትይው? ሲጀመር ማን የሰው ልጅ ማን ተቀባይ ያደረገሽ? ሲጀምርም ደግሞ አንቺ ተቀብለሽ የማሳደግ ማን ኃላፊነት ሰጠሽ? አንቺ በራስሽ እኮ የምትወስኙ ነገር አይደለም። አባት እና ሲወስን ነው እንጂ አንቺ እኮ አይመለከትሽም። እኔ አሳድጉልኝ ብሎ ሲጠይቅ ያ ሰው ከዛ በኋላ ነው አንቺ ደግሞ ፍቃድሽ ተጠይቆ እንጂ አንቺ ስለወሰንሽ ብቻ ያንን የሰው ልጅ አሳድጋለሁ ማለት አይቻልም። ሀብት እኮ ቢኖር ማለት ነው የሰው ፍቃድ፣ የሰው ሞራል፣ የሰው ብዙ ነገር፣ የሰው ማንነት ያስፈልጋል። ሀብት ብቻ ሰው ሊሆን አይችልም። ሀብት ብቻ ፍቅር ሊሆን አይችልም። ይሄንን ማሰብ አለብሽ ሀይሚ። ከፍተኛ የስህተት መንገድ ላይ እየተራመድሽ ነው ያለሽው። ወይ ደግሞ እንዳልሽውም አንቺ ሴት ስለሆንኩ ነው ምናምን እያልሽ የጥቅም ሰው ከሆንሽ ንገሪኝ፣ ግን እንደዛ አትመስኝም ሀይሚ። ግን ዛሬ ላይ ያተናገርሽው ንግግር አይደለም ብሩኬን፣ እኛ ኦዲየንሶችን አስከፍቶናል፣ በጣም አስከፍቶናል፣ እያስ ብሎናል። እንደው በቃ እኛውን ጸሎታችን ሀይሚን በነገው ፕሮግራም እንደው ፈጣሪም ሆነ ብሩኬ ሆነ ይካሳት ብለን የተመኘንልሽ መልካም ምኞታችን የምንመኝልሽ እና ኤኒዌይ ምንድን ነው ማድረግ ያለብሽ አሁን አንቺ ስለ ሀብት ስለ ቤቱ ምናምን ሳይሆን ሞር በደንብ ማሰብ ያለብሽ ብሩኬን እንዴት አድርጌ በቃ ምንድን ነው እሱ ሳይኳር ላይ የተጫወተብሽ ስጦታ ሰጥቶ በአንቺ በራስሽ እንድትጸጸቺ ይቅር እንድትዩ እግሩ ላይ አሁን በቃ በጣም እንትን ይሉንታ እንዲሰማሽ ወደ እሱ እንድትቀርቢ ነው አይደል ይሄ ስጦታ ያደረገሽ። አንቺም ደግሞ ወደ አንቺ እንዲቀርብ ማድረግ ምን እንዳለብሽ ነው ማሰብ ያለብሽ ብዬ ነው የማስበው። እና ከዚህ ሌላ ግን አንተ እንዲህ አድርገህልኝ እንዲህ ሆነህልኝ አንተ እኮ የኔ ጠቃሚ ሰው ነህ እና ዋሴ ነህ ጠበቃዬ ነህ ባትይው አሪፍ ነው ባይ ነኝ። እና እንደሱ ብልህ ሆነሽ የሆነ ጠብ የምታረጊበትን ነገር መፍጠር አለብሽ ብዬ አስባለሁ። በተረፈ ግን የነገው ፕሮግራም ለሀይሚ መልካም እድል እመኛለሁ። ያላችሁበት ሰላም ዛይ ብዝት ይበላችሁ። ባባይ